አሁን ኮሎኔል መኮንን ተስፋ መስመር ላይ ነው። ጤና ይስጥልኝ ኮሎኔል። ጤና ይስጥልኛቸው። እንዴት ዋላችሁ? እንደምን ደህና ነው ወይ? ደህና ነኝ። ሁሉ ሰላም? ሰላም ነው፣ ሰላም ነው። እስኪ አረጋጋኝ፣ በጣም ደንግጫለሁ። አረጋጋኝ እስኪ። ትራምፕ ሀሳባቸው ምንድነው የሚፈልጉት? ጥሩ ጥያቄ ነው። እኔ እንደሚመስለኝ ከሆነ በዓለም ላይ ትራምፕ ፍላጎትና የትራምፕ ስራ ምን እንደሆነ የሚያውቅ ሰው ያለ መስሎ አይታየኝም። ስለዚህ ምናልባት ግን እንደምገምተው ከሆነ ትራምፕም የኢራኖች መሪዎችም ጊዜ እየወሰዱ ነው። ይሄ ጊዜ ለኢራን መልሶ ለመደራጀትና ራሷን ለማቋቋም ጊዜ ሰጥቷታል። አሜሪካም እንደዚሁ በአሜሪካ ላይ ካልክ ትራምፕ የሚፈልጉት ምናልባት ድርድሩን ለማራዘምና አንዳንድ የጎደሏቸውን ነገሮች ለማስተካከል ሊሆን ይችላል። ጦርነቱ በዚህ ሁኔታ ይቋጫል የሚል አቋም የለኝም። ምክንያቱም አሜሪካን ያህል ሀያላን ሀገር በዚህ ጦርነት ተሸንፋ መካከለኛው ምስራቅ ለካሄደች ማለት ኢራን የበላይነት እያሳየች ነው። ኢራን ሆርሙዝን ተቆጣጠረች ማለት ነው። ሆርሙዝን ከተቆጣጠረች ደግሞ መካከለኛው ምስራቅ ነባራዊ ሁኔታ ይለወጣል ማለት ነው። ስለዚህ እንደሰማነው ከሆነ ህብረተሰቡም ግልጽ እንዲሆን የምፈልገው ይህ ጦርነት ከመጀመሩ በፊት እንደምታውቀው ትራምፕ 3 እና 4 ኢላማዎችን ይዘው ነበር የወጡት። ባለፈው ሳምንት ማኮሽ ተራራን አወድመዋለሁ፣ ኢራንን ወደ ደንጋይ ዘመን እለውጣታለሁ ሲሉ ከቆዩ በኋላ በመካከለኛው ምስራቅ ባሉ ሀገራት እንደ ሳዑዲያ እንደ ካታር ባሉ አደራዳሪነት ወደ ድርድሩ ተመልሻለሁ ብለው ያሉት ለኛም ትልቅ የምስራችም አይደለም መርዶም አይደለም። ሆኖም ግን ትንሽ የሚያደናግር ሁኔታ ነበር። እንግዲህ በዚህ ሁኔታ ነው ያለነው። ትራምፕ ቀላል ሰው አይደሉም። ብዙዎቻችን ዛሬ ያሉትን ነገ ደግሞ አይሉም። እሳቸው ዝም ብለው ነው። የኢራን መንግስቶች እንደሚስቁባቸው ይታወቃል። ሆኖም ግን የራሳቸው የሆነ ስውር የሆነ የማናውቀው ምክንያት አላቸው። እንደሚመስለኝ ከሆነ ባለፈው ሳምንት እንዳልኩት የመካከለኛው ምስራቅ ኮማንድ ፖስት እዝ ሴንትኮም ለሁለት ሳምንት ያህል በኢራን ላይ ጦር ለመክፈት ሞክረው ነበር። የተለያዩ ኢላማዎች በካርታ ተቀምጠው በዛን ሰዓት ነበር ትራምፕ ይህ ድርጊት እንዳይፈጸም የወሰኑት። የራሳቸው የሆነ እንግዲህ እንደምታውቀው ትራምፕ የንግድ ሰዎች ናቸው። በዓለም ላይ ኢኮኖሚካዊ ቀውስም እንዳይመጣ ነዳጅም እንደምታየው ከቀን ቀን እየጨመረ ዋጋው በዓለም ላይ እየናረ ነው። ሌላው ደግሞ በአሜሪካ በኩል አሜሪካ ብዙሃኑ ሕዝብም ይህን ጦርነት አይፈልገውም። ብዙዎቹ የሚሉትም ይህም ጦርነት የኛ አይደለም፣ ለምን የአሜሪካ ጦር በመካከለኛው ምስራቅ ገብቶ በኢራን ጋር እንደዚህ ያለ ነገር መሆን የለበትም የሚል ነገርም አለ። የራሳቸው የሆነ በኖቬምበር 15ም የራሳቸው የሆነ በአሜሪካ መካከለኛ ምርጫ የምንለው አለ። ይህንም በማለት ነገሩን ለማጓተት ይፈልጋሉ። ይህ ጦርነት በቀላሉ ጊዜ የሚያልቅ አይደለም። በ2 ወር፣ በ3 ወር፣ በአመት፣ በ2 አመት የሚባል ነገር አይደለም። ምናልባት ይህን ጦርነት መካከለኛው ምስራቅ ሴንትኮም ያወጣውን ፕላን ከተቀበሉት በቅርብ ጊዜ መጨረስ ይቻላል። ካልሆነ ግን ልክ እንደ አፍጋኒስታን እንደነበረው ጦር ከ10 ከዛም በላይ አመት አሜሪካ በመካከለኛው ምስራቅ ውስጥ እዛ ግጣ ትቆያለች ማለት ነው። እንደው ምናልባት የሚነገረው እንደው እውነት ነው ማለት የሚያስኪል ይሆን እንዴ? ምናልባት አሜሪካ አሁን ተተኳሽ ሚሳኤሎች እጥረት እንዳለ እየተነገረ ነው ይባላል። ምናልባት ይሄ እውነት ይሆን? ለዚህ ይሆን ጦርነቱን ሰግተው ወደ ኋላ ምናልባት ጊዜ የሚሰጡበት ሁኔታ? እንግዲህ አንተ ነው ያልከው። እሺ እቀበላለሁ። አንተ ነው ያልከው። ዋናው ምክንያቱም ይሄ ሊሆን ይችላል።
እንግዲህ አንድ ጦር ከመክፈቱ በፊት ራሱን የሚከላከልበት ተቋማትና ሚሳኤሎችም ሆነ ተቋቋሚ ቦምቦችን መሳሪያዎችን መያዝ ነበረበት። አሜሪካ ጥቅጥቅ አንሷታል የሚል አቋም የለኝም። ሆኖም ግን ምናልባት አንዳንድ የጎደሉ ነገሮች ካሉ ያንን ለማስተካከል ነው። ብዙዎቹ እንዲያ ነው የሚሉት። ግን እኔ ይሄን ነገር መረጃ እስከሌለኝ ድረስ ይሄ ነው ብዬ መናገሩት ግን አንዳንድ ምን አለ መሰለ ትራምፕ የሚናገሩት ነገርና የሚሰሩት ነገር በእርግጥ ቀደም ሲልም የተናገርከው ጉዳይ አለ። በተለይ በአሁኑ ሰዓት ትናንትና በጣም ከትናንትና በፊት ጥቃት ይደርሳል ተብሎ እውነት ነው የመጨረሻ ተብሎ የተነገረበት ሰዓት ነበር። ሁላችንም የተጠነቀቅንበት ነበር። መጨረሻ ላይ ግን ኢራኖች ስለለመኑኝ ኢራኖች ባክህን ብለው ስለጠየቁኝና ትንሽ ድርድሩ ላይ ጥሩ ፍንጭ ጥሩ መስመር ሊይዝ የሚችል ነገር ጉዳይ ስላየው ማጥቃት የነበረኝን ትቸዋለሁ ወደ ኋላ አስቀርቻለሁ ማለት ተናግረዋል። ድርድር አለ ድርድር እየሄደ ነው ብለዋል። ቀደም ሲል በዜና ተመልክቻለሁኝ። የኢራን የውጭ ጉዳይ ሚኒስትርም የተናገሩት ምንም አይነት ድርድር የለም ከአሜሪካኖች ጋር፣ ነገር ግን ከኦማን ጋር የተነጋገር ነው የሆርሙዝን ባህረ ሰላጤ የሆርሙዝ ወሽመጥ መርከቦች በደህንነታቸው በተጠበቀ ሁኔታ እንዲተላለፉ እየተነጋገር ነው ያን እየሰራን ነው። ከአሜሪካ ጋር ግን ምንም የለም ይላሉ። ታዲያ ማንን ነው የምናምነው እኛው? አሜሪካን እንመን ወይስ የኢራን የውጭ ጉዳይ ሚኒስትር? አሜሪካ የኢራን ውጭ ጉዳይ የሚለውና የአሜሪካ መንግስት የሚለው የተለያየ ነው። በእርግጥ በኢራን መንግስትና በኦማን የዚህ አይነት ድርድር ያለው በሆርሙዝ ቀረጥ ለመቀበል ነው። ስለዚህ ይሄ ቀረጥ ደግሞ እንደምታውቀው ያልነበረ አሁን የተመኑ ስለሆነ ትራምፕ ይሄን ነገር ከተቀበሉ በአውሮፓና በዓለማት ሀገር ላይ እንደ ደካማ ተቆጥረው እንደ ተሸነፉ ተቆጥረው የሚሄዱ መስሎ ይታያል። ለምን ከወዲያ አያስቆሙትም ታዲያ? ለምን ይሄን ነገር ላይ አያስቆሙትም? ኦማን እንደሚታወቀው የአሜሪካ ወዳጅ ነች። ሁሉም አድፍጦ ነው የሚጠብቀው። ቀደም እንዳልከው ነው። ሁሉም ጊዜ ለመውሰድና ራሱን ለማደራጀት ነው። ኢራኖች በገሃድ ነው የሚናገሩት። እኛ የዚህ ጦር ማቆም ከ3 ወር በፊት ራሳችን እንድንደራጅ ከቻይና መሳሪያ እንድናመጣ ሚሳኤሎችን የማምረት እድል ነበረን፣ ሙሉ ትጥቃለን፣ በአሁኑ ሰዓት የአሜሪካን ጦር አንፈራም እያሉ እየዛቱ ነው። ምናልባትም አሜሪካ በአንጻሩ በዚህ ጊዜ የራሷ የሆነ የጎደላትን ነገር ለማስተካከል ጊዜ ለመውሰድ ካልሆነ በስተቀር ኢራን የምትለውን ነገር ትራምፕ ይቀበሉታል የሚል አቋም የለኝም። ብዙ አናሊስቶችም ይሄን ነው የሚሉት። ሆኖም ግን ለጊዜው እንደምታየው ከቀን ቀን እየወሰዱ ትራምፕ ጠዋት ያሉትን ማታ አይደግሙትም። አንዳንዴም ለማወናበድ፣ አንዳንዴም ለማሳሳት፣ አንዳንዴም መስሏቸው መጨረሻ ላይ ደግሞ እሳቸው የሚሰሙት መጨረሻ ያላቸውን ሰው ነው። መጨረሻ ከጆሯቸው ሹክ ያላቸው የሳውዲው መሪ ነው ቤን ሳደር ነው ቤን ሰልማን። ይህ ቤን ሰልማን ደግሞ የራሱን ጥቅም ለመጠበቅ ሲል ነው። ምክንያቱም የራሱ ጥቅም ያ ኢራን በጋድ የአሜሪካ ጦር ባለበት በሙሉ በሳውዲ የሚኖር በካታር እንዲሁም በእስራኤል በጆርዳን ካለበት ቦታ ያለ ይህን ወታደራዊ አካል የሚያስተናግድ በሙሉ እጎዳለሁ ስላለች በጋር ተናገረች። ኢራን ሳውዲ ያለውን ማምረቻ ቦታ መደበታለሁ ብላለች እና ኢኮኖሚካቸውን ለመጠበቅ ሲሉ ያደረጉት ስለሆነ በዚህ በኩል ምንም የሚያጠራጥር ነገር የለውም። ለምን ትራምፕ ይሄን ተቀበሉት ካልከኝ ግን የማናውቀው ስውር የሆነ የራሳቸው ፕላን አላቸው። ይሄን ደግሞ በሂደት እናያለን ማለት ነው። ሳውዲያ ለምንድን ነው ግን አሁን ትራምፕ በእውነ ጦርነቱን አድሰው ወደ መጨረሻ እንዳይበት የምትገፋፋውና የምትጠይቀው ምክንያት ያልገባኝ ሁኔታ አለ። ምክንያቱም ኢራን እኮ በእጅ አዙር ሳውዲያን እያጠቃች ያለችበት ሁኔታ ነው ያለ። ፊት ለፊትም ያስወነጨፈችበት ሁኔታም አለው። ምንም እንኳ ሳውዲ አረቢያ ውስጥ የሚገኙትን የአሜሪካን የጦር ካምፕ እንመታለን ቢሉም አገሪቱ ላይ ናገያሉ። ግን ሁቲሞች አሉ። ሁቲሞች በቀጥታ ከሳውዲ አረቢያ ጋር ጦርነት ከፍተዋል። እየመቱም ያሉ ያስወነጨፉም ይገኛል። ይሄ እንግዲህ ሁቲሞችን የሚደግፍ ደግሞ ኢራን ነች። ኢራን እየደገፈቻቸው ነው ያለች እና ስለዚህ አሁን ለምንድን ነው ሳውዲ አንዳንዴ ኢራን ላይ የአንዴና ለመጨረሻ እርምጃ ተወስዶ ይሄ ነገር እንዲያከት የማታደርግበት ምክንያት ለምንድን ነው? ለምን ጦርነቱን እንዳያድስ የምትቀሰቅስበት ምክንያቱ ምንድን ነው? ነገሩ ለየቅሉ ነው። ለምን ሁቲም የሚያደርጉት ውጊያና ወይም የሚወረውሩት ሚሳይልና ኢራን የምትተኩሰው አንድ አይደለም። እውነት ነው። ሁቲን ላይ መቋቋም ይችላሉ። ባለፈው ጊዜም የራሳቸውን
አየር ማረፊያ ሁሉ የጎዱበት ሰዓት አለ። ኢራን ግን ወደ ሳውዲያ ከቅርብ ናት ለሳውዲያ ከተኮሰች በኢራቅም ሆነ ታግዛ በሳውዲያ ላይ የሚደርሰው ጉዳት ከፍ ያለ ነው። ስለዚህ የራሳቸውን ጥቅምና የራሳቸውን ኢኮኖሚ ላለመቀነስና የራሳቸውን ኢኮኖሚ ለማሳደግ ሲሉ የራሳቸውን ፍንስትራክቸርና ያላቸውን ሁኔታ ላለመቀየር እንጂ ከኢራን ጋር ወዳጅ ሆኖ አይደለም። ስለዚህ ሁሉም የሚሯሯጠው በአሁኑ ሰዓት ለራሱ ጥቅም ነው። ኢራንም እንደዚሁ፣ ሳውዲም እንደዚሁ፣ ሌሎችም መካከለኛው ምስራቅ ኦማንም እንደዚሁ። ኦማን ከኢራን ጋር በእጃዙር ድርድር እያደረገች የሆርሙዝን በር ቀረጥ ለመከፋፈል ነው የሚፈልጉት። ስለዚህ የእነሱ ድርድርም ይታወቃል። ሁሉም በመካከለኛው ምስራቅ ያሉት ሀገራት አትርሳ አረቦች ናቸው ከይቅርታ ጋር። እነሱ ደግሞ ምንጊዜም 80% የሚናገሩት ከእውነት የራቀ ነው። ለመሸወድ ለማታለል የሚሞክሩ ናቸው። ውስጥ በውስጥም የራሳቸው የሆነ ግንኙነት ስላላቸው ዝምድናም ስላለ ይሄን ደግሞ ማወቅ የለብንም። እኛ ስጋታችን በእስራኤል መንግስት ግን ትልቅ ስጋት አለ። ምናልባት ይሄ ትራምፕ የምንለው ሚስተር ትራምፕ የአሜሪካው መሪ ይሄንን ድርድር በሰላም ከቋጩትና የኒውክሌሩ ሁኔታ አንድ ደረጃ ካልደረሰ የፕሮክሲዎቹ የሂዝቦላም ሐማስም እንዲሁም የሁቲዎች ነገር ደብ ካልያዘ ዞሮ ይህ አፈሙዝ የሚዞረው ወይም ኒውክሌሩ ወደ እስራኤል ስለሚሆን እስራኤል ራሷ መደራጀት አለባት። ለዛም ነው ጠቅላይ ሚኒስትሩ እንደምታውቀው ባለፈው 2 ሳምንት ሄደው ራሴ አሜሪካ ጦር በዚህ ጦር ከተሳተፈን የምገባለው የሚል አባባል ነበራት። ለዛም ነው ኢራን ወደ እስራኤል ያልተኮሰችው። ምናልባት ተሳስታ እንኳን ብትተኩስ እስራኤል የምትሰጠው አጠፋ መልስ ትልቅ ስለሆነና ትልቅ ጉዳት ስለሚደርስ አንድም አይነት ሮኬት አልተኮሰችም። ስለዚህ በዚህ ሁኔታ ነው የምንገኘው። ነገሩ ውስብስብ ነው። በአሁኑ ሰዓት ይሄ ነው ብለህ የምትደመድመውና በእውነት እርግጠኛ ሆነህ የምትናገረው ነገር የለም። ሁሉም መላምልት ነው። በዚህ ሁኔታ ነው ያለ ነው። እንደው ኢራን ጊዜ ለመውሰድ ነው የምትጠቀመው፣ እየዋሸችን ነው በማለት ጠቅላይ ሚኒስትር ቢንያሚን ኔታንያሁ ከአሜሪካ ጉብኝታቸው በኋላ የተናገሩት ነገር አለ። እዚህ ላይ ደግሞ አንዳንዶችም አሁን እንደሚሉት እንግዲህ በተለይ በመገናኛ ብዙሃን እንደሚነገረው አሜሪካን ቢሆን የራሷን የሆነ ጊዜ ትፈልጋለች። እንዲያውም አንዳንዶች ምንድን ነው ጠቅላይ ፕሬዚዳንት ዶናልድ ትራምፕ ሳይፈልጉት ነው ወደዚህ ጦርነት የገቡና አሁን የፈለገ ዋጋ ተከፍሎ ከዚህ ጦርነት የሚወጡበትን የሚያመልጡበትን መንገድ ነው የሚፈልጉ የሚሉም አሉና አንዳንዴ ከንግግራቸው አንጻር ከዛቻቸው አንጻር አሁን ጥቃት እናደርጋለን አሁን አናደርግም ቢሉ ከሚያርጉ ቦታ መውጫ ቀዳዳ የሚፈልጉ ይመስላል ይላሉና ያንተ ምልከታ ምን ይመስላል በዚህ ዙሪያ? መውጫ ቀዳዳ በፈለጋቸው ይታወቃል። እንግዲህ እንደምታውቀው ኢራን በተደከመችበት ሰዓት ወታደራዊ አቅሟ በጎደለበት ሰዓት ይሄን ጦርነት አቁመው ወደ ድርድር ሄደዋል። በአሁኑ ሰዓት ግን ኢራን አሸናፊ ናት። በየትኛውም መስፈርት ሚሳኤል ማምረት ትችላለች። ኒውክሌር ኡራኒየምን ከቦታ ቦታ ማዘዋወር ትችላለች። ሆርሙዝን እቆጣጠራለሁ ትላለች። ስለዚህ በዚህ ሁኔታ እያለ ሆርሙዝ ያልነበረ ቀረጥ ከተከፈለበት አሜሪካ እንደተሸናፊ ሆና እንግዲህ ለአውሮፓም ለዓለምም ለቻይናም ሌሎችም ሀገር ድክመቷን አሳይታ መመለስ ማለት ነው። ይህ ይሆናል የሚል አቋም የለኝም። ምክንያቱም አሜሪካ ምንም እንኳን በአሁኑ ሰዓት የራሷ የሆነ ክስተቶች ቢኖሯትም ጊዜ ለመውሰድና ሁሉም ጊዜ እየወሰዱ ነው። ሁሉም አድፍጠው እየጠበቁ ነው። እንደሚመስለኝ ከሆነ ምናልባት በድርድሩ ሁኔታ ደጋግሜ እንዳልኩት ፕሬዚደንት ትራምፕ ያላቸው ነጥቦች ተቀባይነት ካገኙ፣ ኒውክሌሩ ከወጣ፣ ሚሳኤሉ ከወደመ፣ ኢራን እንደ ሀገር ፕሮክሲዎችን የማትደግፍ ከሆነ ለእኛም ጥሩ፣ ለእኛም የምንቃወም ነገር የለም። እስራኤልም አትቃወመም። ትራምፕም እንዳሸናፊ ሆነው ሊመለሱ ይችላሉ። ካልሆነ ግን ሆርሙዝ እንደተዘጋ ማንኛውም መርከብ ሲያልፍ ቀረጥ ከተከፈለበት ነገ ጧት የካታር፣ የባህሬን፣ የኦማን የሌሎችም የሚመረተው ነዳጅ ኢራን ገብቶ እሷ ለሌሎች ሀገራት መሸጥ ማለት ነው። ይሄ ደግሞ እንደሚሆን አትጠራጠር። ይሄን ዓለምም ማንኛውም እንዴት አሜሪካ ለዚህ ትፈቅዳለች? እንዴት አሜሪካ ለዚህ እጇን ትሰጣለች? እኔ እኮ አልኩ አይመስለኝም። እንዲያው ጊዜ ለመውሰድ ካልሆነ በስተቀር እነዚህ ድርጊቶች እነዚህ ያስቀመጥኳቸው መስፈርቶች በኢራን
ግዛት የሚሆን ከሆነ አንደኛ ትራምፕ ይሄን ነገር የሚፈቅዱ አይመስለኝም። ሁለተኛ ከሆነ ግን አሜሪካ ተሸንፋ ወታደሮቿ ኃይሏን አስወጥታ ከተለምዶም መሰለኝ እንግዲህ አሜሪካ ህዝብ ደግሞ እንደምታውቀው በአፍጋኒስታን ከ10 ዓመት በላይ አሜሪካ ጦር ነበር ትራምፕ ሚስተር ኦባማ እስካወጡት ድረስ። ከዛ በፊት በኢራቅ ጦርነት ገብተው እስከ ዛሬ ድረስ እየዋቀጡ ነው ያሉት። በአሜሪካ ላይ በአሜሪካ ህዝብ ላይ ይሄ ነገር ተቀባይነት የለውም። የኛ ጦርነት አይደለም ነው የሚሉት። ሆኖም ግን አንድ ጊዜ ከተጀመረ በኋላ ያልነበረውን መተመንና ሆርሙዝ ቀረጥ እቀበላለሁ ማለት ግን በዓለም ላይ የትራምፕንን የአሜሪካንም ደካማነት ስለሚያሳይ ይሄን ይቀበሉታል የሚል አቋም የለኝም። የአሜሪካ ከፍተኛ የጦር ባለስልጣናት ወታደሩን እንደውም በኢራን ላይ አይቀጡ ቅጣት ለመቅጣት የሚፈልጉበትን መንገድ እያፈላለጉ ነው የሚል አሁንም ጽሁፍም እያዩ እየተመለከትኩ ይገኛልና አሜሪካ የራሷ የሆነ ፕሮግራም የላትም ወይ? የራሷ የሆነ እቅድ የላትም ወይ? በዚህ ጦርነት ውስጥ አሁን እንደሚነገረው እንደው የገባችበትኝ ሁኔታ መውጫ ቀዳዳ እየፈለገች ነው የሚለውን እኔ የሚያርግ ይሆናልና በዚህ ላይ እስራኤል አሁን ምን ያህል ወደ ጦርነቱ የመመለስ ፍላጎት አላት ብለህ አንተ ታስባለህ? እውነት እንደሚነገረው በሙሉ እስራኤል የጀመረችው ነገር አለ ወይም የምትቆጭበት ሁኔታ አለ? አሁን ከአሁን በፊት ከነበሩ ጦርነት ውስጥ ያልተጠቀመችባቸው እድሎች ያ እንዲመለሱ ትፈልግበት? እንግዲህ ነገርህ እስራኤል ወደ ጦርነቱ መመለስ ትፈልጋለች። እንደጀመርነው መጨረስ አለብን የሚል አባባል አለ ተከምነው በሁሉ። ግን ትራምፕ ስቶፕ አድርገዋል፣ ስቶፕ ብለዋቸዋል። ይሄ ነገር እንዳይሆን ሌት ተቀን እየደወሉ ጠቅላይ ሚኒስትሩን እያስጠነቀቁት ነው። ለምን ትራምፕ የሚፈልጉት ምናልባት እሳቸው በዚህ ጦርነት ላይ ለማሸነፍና ያላቸውን የአሜሪካን እና የመካከለኛው ምስራቅ ግንኙነት ጠንክሮ እንዲሄድ የሚል አባባል አላቸው መሰለኝ። ስለዚህ ያን ላለመጉዳት ሲባል ምክንያቱም መካከለኛው ምስራቅ ያለው ሀገራት እስራኤል ከተኮሰች አንድ ነገር ከሰራች የኢራን ሚሳይሎች የሚወርዱት ከኛ ላይ ነው። ስለዚህ እስራኤልን አስጠንቅቁ እያሉ ለትራምፕ ነግረዋል። ሆኖም ግን ተስፋችን ወይም በድርድር ወይም በጦርነት አሜሪካን ጦር የጀመረችውን አሸናፊ ሆና መውጣት አለባት። እርዳታ ከፈለገች የእስራኤል አየር ኃይል ምንጊዜም ዘብ ቆሟል። ከዚህ በመቀጠል ለአሜሪካ ፕላን የላትም ወይ ላልከው እንደነገርኩ ጀነራል በርናንድ የአሜሪካው መካከለኛው ኮማንድ ፖስት ኃላፊ ሴንትኮም ለ14 ቀን ፕሮግራም አዘጋጅቶ ለትራምፕ አስቀርቧል። ያም የተፈቀደ መስሎኛል። ግን ለምን ትራምፕ ቅዳሜ ማታ ይሄን ነገር አቆሙት? ያ የራሳቸው የሆነ ውሳኔ ስለሆነ በዚህ ገብቼ መፈትፈት አልፈልግም። ሆኖም ግን አዝማሚያውን ሳየው ይሄ ጦርነት አላለቀም። ገና ብዙ ጊዜ ይወስዳል። እስራኤል ራሷን አንደኛ ዘብ መቆም አለባት፣ ራሷንም እንደገና ማደራጀትና ለዚህ ጉዳይ ዝግጁ መሆን አለባት የሚል አቋም ነው ያለኝ። ኮሎኔል መኮንን ተስፋ ለሰጠን ሰፋ ያለ ማብራሪያ እጅግ በጣም ነው የምናመሰግነው። እግዚአብሔር ይስጥልን በድጋሜ